ጨዋታው ያለው እዚህ ነው። ሀገሬ ቴሌቪዥን የአራዶቹ መንደር የሆነችው 4 ኪሎ አካባቢ ነው የምገኘው። 4 ኪሎ የተገኘውበት ዋናው ጉዳይ ደግሞ የነርሲስ ናልባንዲያን የቅርስ ቤት የእድሳት ፕሮግራም የመጀመሪያው ምዕራፍ ምን ይመስላል የሚለው ልናይ ነው። ከዛ በፊት ግን ነርሲስ ናልባንዲያን ማን ናቸው የሚለውን አንድ ቪዲዮ ልጋብዛችሁና እኔ ተመልሼ እመጣለሁ። በያላችሁበት ጥሩ ቆይታ ይሆንላችሁ። ሙዚቃ ድንበርና ገደብ የለውም። ይህ አባባል በተግባር ከታየባቸው ታሪካዊ አጋጣሚዎች መካከል ግንባር ቀደሙ የኢትዮጵያ ዘመናዊ ሙዚቃ ታሪክ ነው። በ1950ዎቹና 60ዎቹ አዲስ አበባ በዓለም አቀፍ ደረጃ ያስጠራት ወርቃማ የሙዚቃ ዘመን ሲነሳ ከአንድ ታላቅ ስም ማምለጥ አይቻልም። በትውልድ አርመናዊ በልብ ግን ሙሉ ኢትዮጵያዊ የሆኑት ሙሴ ነርሲስ ናልባንዲያን። የነርሲስ ናልባንዲያን ታሪክና የኢትዮጵያ ዘመናዊ ሙዚቃ እድገት በቀጥታ ከ40 ልጆች ታሪክ ጋር የተቆራኘ ነው። እንደ አውሮፓውያን አቆጣጠር በ1924 ቀዳማዊ ኃይለ ሥላሴ በኢየሩሳሌም በሚገኘው የአርመን ገዳም ባደረጉት ጉብኝት ከአርመን የዘር ማጥፋት እቅድ ያመለጡ 40 ታዳጊዎች የሙዚቃ ተማሪዎችን ተመለከቱ። የ40ዎቹ ሙዚቀኞች ታሪክ 40ዎቹ ልጆች ነው የሚባሉት። ታሪኩ ምንድነው? አርመን በጣም ትልቅ ጦርነት ውስጥ ነበረች። አስቸጋሪ ጊዜ ነበረ ከቱርክ ጋር በነበራቸው ጦርነትና አርመኖች በየቦታው ተሰደው ነበረ እና እስራኤል ውስጥ 40 ወላጆች የሌላቸው ልጆች በአንድ ገዳም ውስጥ እንደዚህ እያሳደጓቸው ነበርና እንግዲህ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ኢየሩሳሌምን በሚጎበኙበት ጊዜ ያዩዋቸዋል እና ልጆቹም ሙዚቃ ሲጫወቱ ያያሉ። ከዛ ያደረጉት ነገር ምንድነው? እንዲህ አይነት ነገር ሀገሬ ላይ እንዲፈጠር ፈልጋለሁ። ማን ነው አስተማሪያቸው ተባለ። እንግዲህ ኬብሮክ ናልባንዲያን የእሳቸው አጎት የሙሴ ነርሲስ ናልባንዲያን ከነ ልጆቹ ሀገሬ እንዲመጡልኝ ብለው እኔ አባቶኛ ያሳደጋቸዋለሁ በሚል ነው የመጡትና እንደመጡ ከነመሪያቸው የትንፋሽ መሳሪያ ቡድን ነው ፋንፋር ነው የሚባለው ወይም ደግሞ አሁን ባለው አገላለጽ ከማርች ባንዲንግ ጋር የፖሊስ ማርች ማን ወይ መከላከያ ከነሱ ጋር ይመሳሰላል። በ40 መሳሪያዎች የሚሰራ ነገር ነበር። ቅንብር ዓለም አቀፍ ሙዚቃዎችን ይሰሩ ነበረ። ያንን ቀጥታ እዚህ መጥተው ንጉሱ ለሚፈልጓቸው ቦታ ዝግጅቶች ላይ ማቅረብ ጀመሩ። በልጆቹ የሙዚቃ ችሎታ ልባቸው የተነካው ቀዳማዊ ኃይለ ሥላሴ ልጆቹን በጉዲፈቻ ወደ ኢትዮጵያ መጧቸው። ልጆቹን በሙዚቃ እንዲያሰለጥኗቸው የተመረጡት ደግሞ ከአርመን እልቂት አምልጠው በሶሪያ ይኖሩ የነበሩት ታላቁ የሙዚቃ ሰው ኬብሮክ ናልባንዲያን ነበሩ። እነዚህ ልጆችን በማሰልጠን የሀገሪቱን የመጀመሪያ የነሐስ መሳሪያዎች ኦርኬስትራ መሰረቱ። ይልቁንም በ1930 ዓ.ም ለንጉሠ ነገሥቱ የዘውድ ስነ ስርዓት ኢትዮጵያ ሆይ ደስ ይበልሽ የተሰኘውን የመጀመሪያውን የኢትዮጵያ ብሔራዊ መዝሙር ያቀናበሩትም እኚህ ታላቅ የሙዚቃ ሰው ነበሩ። አርባ ልጆችና የአጎቱ ታሪካዊ አሻራ ለነርሲስ ናልባንዲያን መንገድ ጠረገላቸው። ነርሲስ ናልባንዲያን ከአርመን የዘር ማጥፋት እቅድ አምልጠው በሶሪያ በሙዚቃ መምህርነት ሲሰሩ ቆይተዋል። በአጎታቸው ጥሪ መሰረት እንደ አውሮፓውያን አቆጣጠር በ1938 ኢትዮጵያ አዲስ አበባ ገቡ። አርመኖች ኢትዮጵያ ውስጥ የመጡበት የራሱ የሆነ ታሪክ አላቸው። ኢትዮጵያ ውስጥ መጥተው እናገራቸው ሊኖሩበት ተፈቅዶላቸው በንጉሱ ትልቅ ፕሪቪሌጅ ተሰጥቷቸዋል። በዚህ የተነሳ ኢትዮጵያዊ ነኝ ነው የሚሉት እና እዚህም ሀገር ሲኖሩ እንደ ኢትዮጵያዊ ሆነው ነው የሰሩት። አዲስ አበባ እንደገቡ ግን ያገኙት የሙዚቃ አካባቢ ገና ያልተገራ ነበርና ናልባንዲያን ግን በኢትዮጵያ ባህላዊ 5 ስልተ ቀመር ወይም ደግሞ ፔንታቶኒክ ቅኝቶች ውስጥ ታላቅ ውበትን ተመለከቱ። ትዝታ፣ አምባሰል፣ ባቲና አንቺ ሆዬ በእሳቸው እጅ ድንቅ የምዕራባውያን ኦርኬስትራ ውህደት የታየበት የሙዚቃ ቅንብር ሆነ። የሰሩትም ደግሞ ሙዚቃ በአብዛኛው ቱባ የሆኑ የኢትዮጵያ ሙዚቃዎች ነው። ለምሳሌ ትዝታ፣ አምባሰል፣ አንቺ ሆዬ የመሰሉትን ቅኝቶች በደንብ እንዲታወቅ ያደረጉ እሳቸው ናቸው። ስለዚህ የኢትዮጵያ ሙዚቃ ውስጣቸው ነው ያለው። ስለዚህ ኢትዮጵያም ውስጣቸው ናት።
ስለዚህ ኢትዮጵያን አልወደዱ ምን ይውደዱ? እና ኢትዮጵያን ወደው ደግሞ ለኢትዮጵያ ትልቅ ዘመን ተሻጋሪ የሆነ አሻራ ጥለዋል በሙዚቃ መስክ። ናልባንዲያን የሀገሪቱን ታላላቅ የሙዚቃ ባንዶች በተለይ የቀዳማዊ ኃይለ ሥላሴ ቲያትር የአሁኑ ብሔራዊ ቲያትር ኦርኬስትራን መምራት ጀመሩ። ሳክስፎን፣ ትራምፔትና ትሮምቦንን የመሳሰሉ መሳሪያዎችን ከባህላዊ ዜማ ጋር በማዋሃድ የመጀመሪያውን ዘመናዊ የኢትዮጵያ ኦርኬስትራ ድምጽ ፈጠሩ። ነርሰስ ለኢትዮጵያ ሙዚቃ ዘመናዊ ሙዚቃውን እስካሁን በዚህ በትልቁ እንዲደርስ ካደረጉት ትልቁ ባለሙያዎች ውስጥ እሱ ነው። የኦርኬስትራው ድምጽ የብዙ ከዋክብትን መንገድ ጠርጓል። ጥላሁን ገሰሰ፣ መሐሙድ አህመድ፣ አለማየሁ እሸቴና ብዙነሽ በቀለ በእሳቸው እጅ ስር ያለፉ የደመቁ የሙዚቃ መብራቶች ናቸው። ሙሴ ነርሲስ ናልባንዲያን ስራ በምንወዳቸው ድምፃውያንና በምንወዳቸው ኦርኬስትራዎች ውስጥ ቀዳማዊ ኃይለ ሥላሴ በኋላም ብሔራዊ ቲያትር በለው ፖሊስ ኦርኬስትራ ያሬድ ሙዚቃ ትምህርት ቤት እነኚህ ፈርጥ የሆኑ የሀገሪቷ የሙዚቃ ክፍሎች ውስጥ ያሳረፉት አሻራ በየዕለቱ በህይወታችን ውስጥ የምናጣጥማቸው ሙዚቃዎች ከጀርባ እኚህን ሰውዬ ነው የምናየው። የናልባንዲያን ታላቅ አሻራ ግን በሀገር ድንበር አላበቃም። እንደ አውሮፓውያን አቆጣጠር በ1963 የአፍሪካ አንድነት ድርጅት በአዲስ አበባ ሲመሰረት ለመክፈቻ ስነ ስርዓት የቀረበውንና የታሪክ ማህደር ላይ የሰፈረው ታሪካዊው አፍሪካ የተሰኘው መዝሙር የደረሱትና ያቀናበሩት እሳቸው ነበሩ። አፍሪካ 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 ሀገራችን አፍሪካ 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 ሀገራችን ለኢትዮጵያ ሙዚቃ ካበረከቱት ወደር የለሽ ውለታ የተነሳ በ1957 የኢትዮጵያን ዜግነት በይፋ አግኝተዋል። ዛሬም ቢሆን ውለታቸው አይረሳም። በአሁኑ ወቅት በአዲስ አበባ የሚገኘው የቀድሞ መኖሪያ ቤታቸው ታሪካዊ ቅርስነቱን ጠብቆ የሙዚቃ መዝገብ ቤት፣ ስቱዲዮና የኤግዚቢሽን ማዕከል እንዲሆን በመታደስ ላይ ይገኛል። የአርመናውያን አሻራ የኢትዮጵያን ዘመናዊ ሙዚቃ የጀርባ አጥንት ነው። ሙሴ ነርሲስ ናልባንዲያን ባህላችንን ከዘመናዊነት ጋር ያገናኙ የኦርኬስትራ አባት ናቸው። ስራዎቻቸውና ጥበባቸው እስከ ዘላለም በኢትዮጵያ የሙዚቃ ሰማይ ስር ሲያበራ ይኖራል። ታላቁ የሙዚቃ ሰው ሙሴ ነርሲስ ናልባንዲያን። ይሄ ፕሮጀክት በቅርስነት የተያዘ ቤት ስለሆነ በጣም ትልቅ ጥንቃቄን የሚፈልግ ነው። ሌላ ደግሞ ትንሽ የቅርስ ቤት ሲታደስ እንዲሁ የኮንስትራክሽን ሙያ ብቻ ሳይሆን ስለዛ ቅርስ ቤት ያለውን ታሪካዊ ግንኙነት በቅርስነት በመያዙ የሚያበረክተው ነገር በደንብ ማወቅ ይፈልጋል። ስለዚህ ሁለቱንም ባገናዘበ መልኩ ልሰራው ሞክሬያለሁ። በተለይ አርኪቴክቸር እና የሙዚቃ ፊልድን ሁለቱን አጣምሬ ስለያዝኩኝ ለዚህ ፕሮጀክት በጣም ፊት እንዳደረግላቸው ሆኗል። ይህ ደግሞ ታሪካዊ አጋጣሚ ነው። ለኔ ደግሞ ትልቅ ታሪካዊ አጋጣሚ የሆነልኝ የናርሲስ ናልባንዲያን በኢትዮጵያ ዘመናዊ ሙዚቃ ላይ በጣም ትልቅ አስተዋጽኦን ያደረገ ትልቅ የሙዚቃ ባለሙያ ነው። ስለዚህ የዛን ሙዚቃ ባለሙያ ቤት ማደስ እንደ ሙዚቀኛም እንደ አርኪቴክትም በዘመን አጋጣሚ የሚገኝ ትልቅ እድል ነው። ስለዚህ በጣም በዛ እድለኛ ነኝ። በዚህ ሂደት ውስጥ በመጀመሪያ ከፕሮጀክቱ ኮንስትራክሽን ከመጀመሩ በፊት ረጅም ጊዜ የፈጀ ስለ ቤቱ ጥናት አድርገን ነበረ። በተለይ በቅርስ አንድ ነገር ከመታደሱ በፊት ቤቱ በምን አይነት ሁኔታ ላይ ነው ያለው ሲጀመር፣ ሌላ ደግሞ ቀድሞ የነበሩት እሳቤዎቹ ምንድን ነበሩ፣ እነሱ አሁን ለዘመናዊ ለምንጠቀማቸው ነገሮች ሊመጡን ይችላሉ ወይ፣ እንዴት አድርገን ፋንክሽናል ወይም አገልግሎት ሊሰጥ በሚችል መልኩ እንዴት እናድሳቸው የሚለውን በደንብ ማጥናት ይፈልጋል። አንደኛው እሱ ነው። ሁለተኛው ግን የቤቱን ይዘት ሳይቀይር እንዴት ነው ማዘመን የምንችለው፣ እሱንም ማሰብ ይፈልጋል። ከዛ ባለበት ሁኔታ ስንመጣ ቤቱ በጣም በፍሳሽ መስመሮች የተጎዳ፣ ኤሌክትሪክ መስመሮቹ ሙሉ በሙሉ በጣም የተጎዱ፣ ሌላ ደግሞ የመሬቱ በተለይ በኮሪደር እና አብዛኞቹ ወደ መጸዳጃ ቤት አካባቢ የምናገኛቸው ቦታዎች ከውሃ ምክንያት በጣም የተበላሹና የተጎዱ ነበሩ። ስለዚህ እነሱ ቅርስነቱንም ራሱ ለማቆየት በጣም ወሳኝ ነገሮች ስለነበሩ
ቀድመን መፍትሄ ለመስጠት የፈለግነው ያንን ጉዳት ለሚያደርሱባቸው ነገሮች መፍትሄ መስጠት ነበረ። ስለዚህ ወደ 4 ወደ 5 ወር የፈጀው ስራ በሙሉ ያለቀው ከምድር በታች ያለው ስራዎች ላይ ነበር። እንግዲህ ይሄ የፈጠራ ሴንተር ነው፣ ማዕከል ነው። ማዕከሉ ለኛ የራሱ የሆነ ኮንትሪቢዩት ያደርጋል ብለን ነው የምንገምተው። እንደዚህ አይነት እኛ ብቻ በቂ አይደለንም ኦፍ ኮርስ፣ ግን እኛ ባለን አቅም፣ ባለን ችሎታ፣ ባለን ልምድ ይህን ቤት ፈጠራ የሚፈጠርበት አዳዲስ ስራዎች የሚፈጠሩበት እነዛ የሚፈጠሩት ፈጠራ ስራዎች ሙዚቃም በዩ ፊልምም ሌሎች ነገሮች ግን ፕሮፌሽናል ስታንዳርድ ያላቸው ሌጋላይዝድ የሆኑ በህጋዊ መንገድ ስራቸውን መብታቸው ተጠብቆ የሚሰሩበት ቤት ለማድረግ ነው። ምናልባት አይታችሁት እንደሆነ የራሳችን የነርሰስን የምንዘክርበት አንድ ክፍል ይኖረናል። እሱን ሁል ጊዜ ሰው መጥቶ የሰራውን ስራ የሚያይበት የራሳችን ሪሰርቾች ያደረግንበትና ብዙ ስራዎቻችን የምናሳይበት አንድ ክፍልም ይኖረናል። እዛ ላይ ጥናቶች ኢትዮጵያ ውስጥ የሰራናቸው ጥናቶች ከኢትዮጵያ ውጭ ያደረግናቸው ጥናቶችን ማንኛውም ሰው መጥቶ እዚህ የሚያይበትን መንገድና ይኖረናል። ከዛ ውጭ 3 ስቱዲዮዎች እንሰራለን። አንድ ሁለተኛው ፎቅ ላይ አንድ ትልቅ ስቱዲዮ፣ 2 አነስ ያሉ ስቱዲዮዎች። እነዛ ስቱዲዮዎች ደግሞ ትልቅ በጣም ትልቅ ታለንት ይዘው ቁጭ ብሎ ያሉትን ብዙ አዋቂዎች ለነሱ በጣም ጥሩ ቦታ ይሆናል ብለን እንገምታለን። ከዛ ውጭ የተለያዩ ኮርሶች፣ ትምህርቶች፣ ወርክሾፖች የምናደርግበት ትልቅ ሩም ይኖረናል። ይሄ የሙሴ ነርሲስ መኖሪያ ቤት ነው። እኔ ሙሴ ነርሲስ መኖሪያ ቤት በአመት ውስጥ 1-2 ጊዜ እመጣለሁ። ይሄ የሚመጣውበት ምንድን ነው? ግሊ ክለብ የሚባል የዩኒቨርሲቲ ባንድ አለ። የነዛ ባንዶች ኳየር ሲያስጠኗቸው እነሱ በሚያጠኑበት ጊዜ እገኛለሁ። ሁለተኛ አርመኖች በየሳምንቱ እዚህ የተሰበሰቡ ሻይ የጠጡ የሀገራቸውን ሙዚቃ ይጫወታሉ። የዛን ጊዜ እነሱን በማጀብ እኔ በፒያኖ ጋሽመራዊ ደግሞ በክላርኔት አብረን ስንሰራ ነበር። 2 ላይ ሶስተኛው እንግዲህ እሳቸው ብዙ ሙዚቃዎች አረንጅ አድርገዋል። በሚያደርጉበት ጊዜ እዚህ ነው የሚሰሩት። ፒያኖ አላቸው፣ ጊታር አላቸው፣ ቫይለን አላቸው። እነዚህ ሁሉ መሳሪያዎች ሲጠቀሙበትና እነዛን አሬንጅ ሲያደርጉ እኔ ብዙ ትዝታ አለኝ። እኔ ከሳቸው የመጀመሪያውን ትምህርት ቀስም ያለው የፒያኖ ትምህርት ተምር ያለው የማቀናበር ትምህርት ከሳቸው ወስጃለሁ። የእሳቸውን ስታይል ተረክቤ ብዙ አመት ሰርቻለሁ እና ይሄ የእሳቸው ስም የሚነሳበት ቤት በቅርስ በአዲስ ቅርስነት እንደዚህ ታድሶ በመቅረቡ አንደኛው ደስተኛ ነኝ። ይሄ የነርሰስ ናልባዲያን ታሪክ ነው። ይሄ ሰው በለኛ በጣም ቁም ነገር ለኢትዮጵያ ሙዚቃ ለኢትዮጵያ በጣም ውለታ ያደረገ ሰው ነው። እንደምታውቁት ነርሰስ ለኢትዮጵያ ሙዚቃ ዘመናዊ ሙዚቃውን እስካሁን በዚህ በትልቁ እንዲደርስ ካደረጉት ትልቁ ባለሙያዎች ውስጥ እሱ ነው። የእሱ ቤት ነው ይሄ ቤት እሱ መኖሪያ ቤት ነበር። እዚህ ቤት ውስጥ በጣም ብዙ ሰዎች የሚያስተምር ነበር። አነስ ያሉ ስቱዲዮዎች ነበሩት እና ያ ነገር ለእኛ በጣም አትራክት አደረገን ማለት ነው። ከዛ ውጭ ደግሞ ቤቱ በሚገርም አይነት መንገድ ለባህል ወይም ለፈጠራ እንዲመች ሆኖ የተገነባ ቤት ነው። ጽድት ያለ የተለያዩ ሩሞች ያሉት ለእኛ ፐርፐዝ ወይ ለእኛ ለምንፈልገው ሀሳብ ይሆናል ብለን ስለገመትን ለዛም ነው ይሄንን ቤት የመረጥነው እና በጣም እድለኞች ነን። ምክንያቱም እንደዚህ አይነት ቤቶችን የነርሰስን የድሮ ሌጋሲ ይዘን ወደፊት የምናስኬድበት ጉዳይ ቦታ በጣም ራሱን የቻለ ነገር አለው። አንዳንዴ እኔ አሁን የሆነ አይነት ነገር ልጽፍ ስል መሄድ የምፈልገው መምረጥ የምፈልገው ቦታ አለና ቦታው በራሱ የራሱ መንፈስ አለ። አንድ ሰው በስኬታማነት የሰራበት ቦታ ላይ መገኘት በጣም ትልቅ ነገር ነውና እዚህ ውስጥ እንግዲህ አንዳንዴ ትንሽ እንትን ይመስላል፣ ይሄ ፋንታሳይዝ ማድረግ ይመስላል እንጂ መንፈስ ይኖራል እዚህ ውስጥ። አሁን እሳቸው የሰሩበትን ብዙ ውጤታማ ነገር የታየበት ቦታ ላይ መገኘት በጣም ትልቅ ነገር ነውና ወደ ኋላ መሄድ በጣም ትልቅ ነገር አለው። አንደኛ የምትንደረደርበት ነገር ነው፣ መሰረት የተጣለበት ነገር ነው። ዝም ብለህም ከመሀል እንዳልመጣህም ማሳየት ነው።
የታሪክ አካል መሆን ነው። እንደገና ደግሞ አሁን ዘመኑ የሚነግረን ነገር አለ። ባለሙያ በዝቷል፣ ቴክኖሎጂ በዝቷል፣ የሙዚቃ ፕሮዳክሽን በዝቷል። ግን ብዙ ነገር የዚህ ብርቅነቶች ከወጡልን በኋላ ቆም ብለን ስናይ ወደ ኋላ ያሉ ነገሮች የበለጠ ጥራት ነበራቸው። የበለጠ ብዙ ኤክሰለንሲ፣ በጣም ብዙ ምርጥ ነገር ነበራቸው እና ከነሱ ነገሮች ጋር መገናኘትና በዛ መንፈስ ውስጥ መሆን በጣም ትልቅ ነገር ነው። ይሄ የማዕከል አዳዲሶቹ ትውልዶች ሙሴ ነርሲስ ማን ናቸው የሚለውን ነገር እያወቁ እዚህ ቤት እየመጡ ሙዚቃን እየተለማመዱ ሙዚቃን እያወቁ አላፊ አግዳሚ ዛሬ ራሱ እኮ በዚህ ሲያልፍ ምንድን ነው ይላል። ስለዚህ የሆነ ታፔላ ቤቱ ላይ ኖሮ በቃ ይሄ ዝንተ ዓለም እየተቀባበልን ስማቸውን በደማቅ አሻራ የምናሳርፍበት ቦታ ነውና ትውልዱ እንዲያውቅ ትውልዱ እየተወራረሰ አይደለም ሄደው እነኛን የሚሰማቸውን ሙዚቃዎች እነኛን የሚያደንቃቸውን ሙዚቃዎች ማን ሰራቸው ከነኛ ሰዎች ጀርባ ማን ነበር የሚለውን ነገር ማወቅ ስላለበት ይሄ ትልቅ ማስታወሻ ነው፣ ትልቅ ማንቂያ ነውና እጅግ በጣም ተደስቻለሁ። የሙዚቃ የቅንብር ሁኔታ አንዳንዴ በኦርኬስትራ አይነት ነገር የኢትዮጵያ ሙዚቃ ሲሰራ ድሮ እነሱ ያመጧቸው የዜማ አወቃቀር ዜማ ከዜማ ጋር እንዴት እንደሚሄድ የሚለውን እሱ ትልቅ ተጽዕኖ ይመስለኛል፣ በቅንብር ደረጃ ማለት ነው። ሌላ ኳይሩም አንድ ነገር ነው። ሌላ ደግሞ በጣም ትልቁ ነገር እሳቸው ያፈሯቸው ልጆች ናቸው። የእሳቸው አስተዋጽኦ ብትል እነ ጋሽ ዳዊት ይፍሩን ማየት ይቻላል። ወጥተው ከዛ በኋላ ጋሽ ዳዊት ይፍሩ ምንድን ነው ያደረጉት? ብዙዎቹን የድሮ በተለይ የሮሃ ሜዳህላክ ብዙ ባንዶች ላይ የነበሩትን ቅንብሮች ነው የሰሩትና ለዛ ቅንብር ሙዚቃ ኢትዮጵያ ሙዚቃ እንዴት አድርገን ነው በቅንብር ትሪት የምናደርገው የሚለውን ትምህርት የወሰዱት የእሳቸውን ፈለግ በመከተል ነውና እሳቸው በተማሪዎቻቸው እና ደግሞ እሳቸው በነበሩበት ጊዜ የተሰሩ ዘፈኖችና የነበሩ ዘፋኞች የቅላጼ አጠቃቀማቸው ድምፅ አሁን በተለይ በጣም ይሄ ራሱ ብቻውን ርዕስ ሆኖ የሚወራ ነውና ድምፅ አጠቃቀም ላይ እየወረድን የመጣ ነው። ድሮ የነበሩት ሰዎች ክቡር ዘበኛ የነበሩት በተለይ ብሔራዊ ቲያትር በእሳቸው አመራር ስር ትንሽ ጋይዳንስና ትምህርት ኦሪየንቴሽን ያገኙ ሰዎች በጣም ጥሩ የሆነ አጠቃቀም ቅኝቶቻችንን እንዴት አድርገው በጥሩ መንገድ እንደሚሄድና የኛ ቅኝት ደግሞ ከኦርኬስትራ ጋር እንዴት እንደሚሄድ አሁን ድረስ ሲታሰብ እነዛን ነው ወደ ኋላ የምታነሳቸው። እዚህ ጋር እንግዲህ ሙሴ ነርሲስ እዚህ ናቸው። ሙላቱ አሳጤ ከሱ ጀርባ ያለሁት እኔ ነኝ። ይሄ በ1979 ዓመተ ምህረት ናይጄሪያ ነው ይሄ ፎቶግራፍ። ይሄኛው በዳዊት ኦርኬስትራ የሚባል ብሔራዊ ቲያትር ነበረ እና የዳዊት ኦርኬስትራ አባላት ናቸው እነዚህ በሙሉ ለቁም ነገር ያበቁት ሙሴ ነርሲስ ናቸው። እዚህ ጋር በሁለተኛ ደረጃ ያለሁት እኔ ነኝ። እዚህ ጋር ግን እንዳጋጣሚ ሆኖ ከጀርባ ከነዚህ ውጪ ነኝ። ግን ያው እነዚህን ካየሽ እኔ እንደዚሁ ቁምጣ ነው ያደረኩት። አለባበስ ላይ እንደዚህ ሁላችን አንድ አይነት የተሰራን አንመስል፣ እድሜያችንም አንድ አካባቢ ነው። እኔ ግን እንዳጋጣሚ ሆኖ ከጀርባ ነው የሆንኩት እንጂ ከሌ ማለት አሁን አልችልም። ግን እዚህ ውስጥ እንግዲህ ያለው ለምሳሌ ራፋኤል ቫንቬኙ የሚባል የጣሊያን ክልስ ነው። ይሄ እንግዲህ ከኛ ጋር በጣም ጎበዝ ሙዚቀኛ የነበረ ነው። ወንድሙ ቶላ የሚባል ዜማ ደራሲ አሁንም አለ እዚህ ጋር። ይሄ ወንድሙ ቶላ ነው እና ሌሎቹም ስማቸውን የረሳሁት እና እነዚህ የመጀመሪያ ለሙዚቃ ትምህርት ተመርጠው የመጡ እና ከነዚህ መካከል የሚኖሬ እድለኛ ነው። ሙዚቃ ደግሞ ስትሰሪው መንፈስሽን የሚያረካ ነው። እነዚህ በሙሉ በስሜት ነው። እንግዲህ በዚህን ዘመን እኛ ትምህርት ቤት ስንሄድ እዚህ ስንገባ ቁርስ እንኳን የበላን አይመስለኝም። በባዶ ሆዳችን ነው እስከ 6 ሰዓት ድረስ ስንዘምር ውለን የምንመለሰው ወደ ቤታችን የምንሄደው እና ይሄ ታሪካዊ ፎቶ ነው እና ከእሳቸው ጋር ደግሞ እንደዚህ በክብር መነሳት መቻላችን ደግሞ ትልቅ እድል ነው። እንደው እንደሳቸው መስራት ብችል እመኛለሁ፣ ግን እዛ ሳልደርስ ነው ያለሁት። እሳቸው በስንት ዓመት ያንን ስራ እንደሰሩት ባላቅም እኔም አሁን እንግዲህ የእሳቸው እድሜ ላይ እየደረስኩ ነው። ስለዚህ ነገ ተነገ ወዲያ እሰራለሁ ብዬ ተስፋ አደርጋለሁ። ከሙዚቃ ጋር የተያያዘ ህይወት ያላቸው ሰዎች ናቸው ሙሴ ነርሲስ እና አልባልዲያን።
እና ይሄም ነገር የሆነው የእሳቸውን ፈር ባለቀቀ ሙያቸውን በጠበቀ መንገድ መሆኑ በራሱ በጣም ጥሩ ነው። የሙሴ ነርስስ ናልባልዲያን ብዙ ነው አስተዋጽኦአቸው የዘመናዊ ሙዚቃ የሚባለውን ነገር እንዳለ አርመኖች እንግዲህ ከ40 ልጆች ጀምሮ የሚታወቅ ታሪክ ነው እና መጀመሪያ ኬቮርክ ናልባልዲያን ለእነሱ እንግዲህ አጎታቸው ነው እና ከእሳቸው ከቀዳማዊ ኃይለ ሥላሴ ጋር ከመምጣት ጀምሮ ማርች ባንድ መፈጠር ኢትዮጵያ ውስጥ ዘመናዊ የሚባለው የትንፋሽ መሳሪያ መጣ። ቢግ ባንድ የሚባለውን አሰርተዋል። የባንድ ሙዚቃ አሰርተዋል። ባህሉን ሙዚቃንም ደርተዋል። ኳየሩ ግን ልዩ ነገራቸው ነበር። ያልነበረንም ነገር ነበር የጀመሩት። እንግዲህ አንዳንድ ጊዜ ሲያወሩ ደግሞ ሲመጣ አንተ ፈረንጅ ነው ብለው ለኢትዮጵያኖች ሲመጣ እኔን ይዘሉኛል፣ ለፈረንጆች ደግሞ ሲመጣ አንተ ኢትዮጵያዊ ነህ ይሉኛል እና በሁለት አጥር መካከል መሆናቸው በጣም ያሳዝነኛል። ያም ሆነ ይህ ሙሴ ነርስስ ናልባልዲያን ለኢትዮጵያ ትልቅ ታሪክ ሰርተዋል እና እዚህ እንደ ሀገራቸው መጥተው እዚህ በመቀበራቸው ደግሞ እኛም ክብር ይሰማል። ቫህያውን እዚህ ነው ያደገው። አማርኛ ከኛ እኩል ነው የሚያወራው። እዚህ ሲሆን መልኩ ቆዳው ነጭ ስለሆነ እንደ ውጭ ዜጋ እናየዋለን። አርመን ሲሄድ ደግሞ አይ ዲያስፖራ አንተ ኢትዮጵያ የሆነሃል ይባላል እና ትንሽ እንደዚህ አይነት ሰዎች ከሁለቱም ያለው ነው። ግን የእውነተኛ ስሜታቸውና ዋጋ ከፍለው የኖሩት ለዚህ ሀገር ነው። ታሪካቸው ታውቆ የሚገባቸውን ክብር ቢያገኙና ባረጉት አስተዋጽኦ ልክ አንድ ነገር ቢደረግላቸው እንደዚህ መታወስም አንዳንዶቹ በጣም ይሰማቸዋል፣ ፍራስትሬት ያደርጋሉ። ከቤተሰቦቹ ጋር አወራለሁ እና ግን አያኮርፉም፣ አይቀየሙም። ብዙ ሰው የቻለ ሰው ይህን ቤትም እየመጣ ይጎብኝ ይሄው እግረ መንገድ ያንም እንዳለ ክሬቲቭ ሀብ መሆኑም እንዳለ ሆኖ ይሄ ይሁን የእነሱን ሌጋሲ ስራዎቻቸውን እናዳምጥ። ይሄ ነው እንግዲህ የመጨረሻ ሀሳቤ። ሚናቸው በጣም ትልቅ ነው። የትውልድ ብዙ ነገር መማር አለበት። በተለይ የራስን ሙዚቃ እንዴት ማክበር እንዳለብህ እና እንደውም አንድ ጊዜ ከመራዊ ስጦት ጋር ስናወራ ማን ነው ኢትዮጵያዊ የሚል ጥያቄውን ጠይቀዋል። ሞቴ ስቀበር እንኳን እዚህ ቅበሩኝ ብለው ያሉት ነጭነት ነው ወይ ደም ነው ወይ ከሳቸው በላይ ኢትዮጵያዊ አለ ወይ የሚል ነውና አርመኖች በጣም የእውነት ኢትዮጵያውያን ናቸውና አገር መውደድንም እንማራለን። አገር መውደድን ያለ ደም ትስስር ወደህ መስራትን በጣም ከሳቸው ከና ከአርመኖች በሙሉ ምንማር ይመስለኝ። የአርመኖች ሚና ለኢትዮጵያ በሙዚቃውን ብቻ አይደለም፣ በጣም ብዙ ነገር ነው ያደረጉት እና የአርመን ኮሚኒቲ የአርመን ማህበረሰብ በኢትዮጵያ በአጠቃላይ በጣም በአእምሯቸው ላቅ ያሉ በጣም ስነ ስርዓት ያላቸው ባህሪያቸው በጣም ለስራ የሚመች በጣም ጨዋዎች ኢትዮጵያ ውስጥ ሲኖሩ ኢትዮጵያን አክብረው ዜግነት ቋንቋችንን እኔ አሁን ከማወራው አማርኛ በጣም የተሻለ ያው ከኔ እድሜ በላይ እዚህ ሀገር ኖረዋልና የተሻለ አማርኛ የሚያወሩ ባህላችንን በጣም ያከብሩ በጣም ታዛዦች የኢትዮጵያ ሙዚቃ ሲሰሩ አንድ የሆነ የአፍሪካ ሀገር ሙዚቃ ነው ብሎ በንቀት ምናምን ሳይሆን በጣም አክብረው የኢትዮጵያ ሙዚቃ ያለበትን ጋፕ በጣም ብዙ ርቀት ወስደው ነው የከፍ አድርገው ይሰሩትና እኔ የኢትዮጵያ ሙዚቃ እንዴት አየዋለሁ ይሄ ከባህላዊ ወደ ዘመናዊ የሚባለው ባህላዊ በነገራችን ላይ ባህል ወደ ዘመናዊ አድጎ የሚቀየር ነገር ሳይሆን ባህልን ራሱን ችሎ ግን ዘመናዊም ደግሞ በጎን ያስፈልገናል። ያን ስናደርግ ደግሞ ባህሉን ሳይለቅ ግን የውጮቹን ፎርም ስታይል ያጻጻፍ መንገድ ይዞ መሰራት አለበት የሚለውና መሰራት እንደሚችልም ያሳዩት አርመኖች ናቸው። በተለይም የሙሴ ነርስስ ናልባልዲያን ቤተሰቦች ናቸው ብዬ አስባለሁ። ሰላም እንግዲህ ኦልሞስት ለ30 ዓመት ያህል ስዊድን ሀገር በባህል ዘርፉ ላይ በጣም ብዙ ስራዎች የሚሰራ ድርጅት ነው። ኢትዮጵያ ውስጥ ከ20 ዓመት በላይ ቆይተናል። ዋናው ስራችን ያተኮረው የኢትዮጵያን ባህል ሴክተር ያለው መሰረታዊ የሆኑት ነገሮች እንዲሟላሉት እና ባለሙያው ተጠቃሚ እንዲሆን ከመንግስታዊ መስሪያ ቤቶች፣ ከግል ኮመርሻል ሴክተር፣ ከማህበራቶች፣ ከትምህርት ቤቶች፣ ከአዲስ አበባ ከተማ ውጭም ከተለያዩ ክልሎች ጋራ በተለያየ መንገድ የተለያዩ ስራዎችን ስንሰራ ቆይተናል። በጣም ብዙ በምንታወቅበት ከድሮ ጀምሮ ሰላም ፌስቲቫል ተብሎ በጊዮን የሚሰራ የነበረ ፌስቲቫል፣ አሁን አዲስ ጃዝ ፌስቲቫል የሚባል እንዲሁም የስቱዲያችን ትልቅ የሆነ ኢትዮጵያ ውስጥ ትልቅ የተባለ ስቱዲዮ ገንብተን ያንን ስቱዲዮ ብዙ አርቲስቶች ወደ ስራ እንዲወጡ አድርገናል። ከዛ ውጭ ሙዚቃዊ የተባለ
ሙዚቃ የሪኮርድ ሌብል እና የፐብሊሽንግ ካምፓኒም አቋቁመናል። ሙዚቃዊ አሁን ምናልባት እዛ ላይ እንደምታዩት የድሮ ካሴቶችን ወደ ሸክላ እየቀየርን የሙያቸውን ሌጋላይዝ በማድረግና ዓለም ላይ እንዲታወቁ በማድረግ በቅርቡ 5 የሆኑ የተለያዩ ሸክላዎችን ለዓለም ላይ አቅርበን በተለያዩ ዓለሞች ላይ የስራቸውን እያሳዩ ነው። በስራቸውም የሚያሳዩት ሌጋል በሆነ መንገድ ሬጂስተር ተደርገው መብታቸው ተጠብቆ በህጋዊ መንገድ ያን እየሰራ ነው። ያ ደግሞ ለእኛ ትልቁ ስራችን ነው። የኢትዮጵያ ሙዚቃ ሌጋላይዝ የማድረግ ጉዳይ ነው። እጅግ በጣም ተደስቻለሁ። ዛሬ በተለይ ይህንን ስራ እንዲሰራ ይሄ ቤት የነበረበት ቦታ ይሄ ቤት እንዴት እንደነበረ ዛሬ ደግሞ ትልቅ ማስታወሻ ሆኖ እኚህን የጥበብ ፈርጥ እኚህን የሙዚቃ ፈርጥ እንደ ዋና አድርጎ እዚህ ቦታ ላይ እንደገና ማስታወሻቸውን አድምቆ በመውጣቱ እጅግ በጣም ተደስቻለሁ እና ይህን ስራ ላስተባበረ ይህን ስራ እንዲሰራ ላደረገ በተለይ ሰላም ኢትዮጵያ ሁሉም ሰው መመስገን አለበት። እዚህ ስራ ላይ አሻራውን ያሳረፈ በሙሉ ማለት ነው። የቦታው ታሪካዊ መሆን፣ ሁለተኛ ደግሞ ያው በብዙ መልኩ ብዙዎቹ እንደዚህ አይነት ኦፖርቹኒቲ የሚያስፈልጋቸው ሰዎች ስላሉ ይህን ኦፖርቹኒቲ የሚገልጽ እና ለመርዳት የሚችል አቅም ያለው ስለሆነ እዚህ ቦታ ላይ ደግሞ ሴንተር ኦፍ ታውን ላይ መሰራቱና አገልግሎት ለመስጠት መዘጋጀቱ ራሱ በጣም በብዙ መንገድ ትልቅ አስተዋጽኦ ያደርጋል። ብዙ ሰዎች ከዚህ ብዙ ልጆች ሊማሩ ይችላሉ። ወጣቶች ከዚህ ውስጥ ብዙ ነገሮች ሊቀስሙ ይችላሉ። ታይምም ኖሯቸው የፈለጉትን ነገር ለማድረግ እንትን ይኖራቸዋል፣ አክሰሱ ይኖራቸዋል እና በጣም ጥሩ ነገር ነው ማለት ነው። የነርሲስ ላልባንዲያን የቅርስ ቤት የእድሳት ፕሮግራም የመጀመሪያው ምዕራፍ ምን ይመስላል ብለን ያዘጋጀንላችሁ ፕሮግራም ይህን ይመስል ነበረ። ለዛሬ አበቃው። ቻው፣ ደህና ሁኑልኝ።